በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና በፈቀደን በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከ ሰዓት ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑል እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ እየተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ በየቀኑ እንግዲህ ከእሑድ ቅዳሜ ውጭ ያለችዋን በየቀኑ የጠዋት ቁርስ እያልን የምንመገባት የጾም ምግብ አለችንና በጾም የምትበላ የጾሙን ደግሞ በርትተን እንድንሄድ ጾሙንም በብርታት እንድንጨርስ የምታደርገንን ምግብ አሁን የጠዋት ቁርስ መርሃ ግብራችንን ይዤ መጥቻለሁ። እንግዲህ የጠዋት ቁርስ መርሃ ግብራችንን ከጀመርን የነፍስ ምግብ የጠዋት ቁርስ መርሃ ግብራችንን ከጀመርን ዛሬ 6ኛዋ ትሆናለች ማለት ነው። እንኳን ወደ 6ኛዋ የቁርስ የጠዋት የነፍስ ምግብ የቁርስ ሰዓት እንኳን ደህና መጣችሁ። 6ኛዋ ቁጥር ናት። ቀሪዋን ደግሞ ምናልባት ያልተከታተላችሁ ካላችሁ ተከታተሉ። አጭር ሆና በየቀኑ በአንዳንድ ርዕሰ ጉዳይ ላይ ብቻ የምታጠነጥንና እኛ መማር ያለብንን ነገር ያችን ብቻ ለይታ የምትመግበን መርሃ ግብር ናት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሏት። እግዚአብሔር ቤተሰቦች አሁን አንድ ርዕስ አነብላችኋለሁ። የማቴዎስ ወንጌል ምዕራፍ 14 ከቁጥር 28 እስከ 33 ያለውን ነው የማነብላችሁ። ርዕሳችን ግን ርዕሳችን ወይም የቁርስ ስሟ ምን ትባላለች ካላችሁ የማቴዎስ ወንጌል ምዕራፍ 14 ከቁጥር 28 ያለው ነው። ያ ቃል ምን ይላል መሰላችሁ? አንተ ከሆንህስ ወደ አንተ እንድመጣ እዘዘኝ። ምንድን ነው የምትለው? ወደ አንተ እንድመጣ እዘዘኝ የምትል የቁርስ ስሟ የሜኑ ዝርዝሯ ይሄ ነው። ምግብ ቤት ስትሄዱ ሜኑ አለ አይደል? የሜኑ ስም ደግሞ አለ። የሜኑ ስም ወደ አንተ እንድመጣ እዘዘኝ ትላለች። እሺ፣ አመሰግናለሁ። እስኪ ታሪኩን አንድ ጊዜ ላነብላችሁና ከዚያ የምንማረው በኋላ ደግሞ እናያለን። የማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33። ወዲያውኑ ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናምቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸ ጊዜ ብቻውን በዚያ ነበር። ታንኳይቱንም አሁንም በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱ በ4ኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱ በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃትም ጮሁ። ወዲያውኑ ኢየሱስ ተናገራቸውና አይዟችሁ እኔ ነኝ፣ አትፍሩ አላቸው። የሚገርም ቃል፣ የሚያጽናና ቃል፣ ፍርሃትን ሁሉ የሚያጠፋ። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ ውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን የነፋሱ ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውኑ ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ይገርማችሁ። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እግዚአብሔር ይስጥልኝ በእውነት ስለ ቃሉ። የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። አሁን ደግሞ ከቃሉ ምን እንማራለን የምትለዋል እንወያይና የዛሬውን የቁርስ መርሃ ግብራችንን እንጨርሳለን። እንግዲህ ከዚህ ቃል ላይ የምናየው ምንድን ነው? አንደኛ መንገድ የሄዱት ክርስቶስ ያዘዛቸው መንገድ መሆኑን። አይገርምም? ሐዋርያቱ ሂዱ ብሎ አላቸው። እሱ ደግሞ ምን አለ ይላል? ሊጸልይ ሄደ ይላል። ይሄ ምንድን መሰላችሁ? ህዝቡን ካስተማረ ካገለገለ በኋላ እርሱ መጸለዩ እናንተም ከአገልግሎት በኋላ ጸሎት ያስፈልጋችኋል ሲል ነው። እናንተም ራሳችሁን ቅዱስ ጳውሎስ እንደተናገረው
እኔ ደግሞ ሌሎችን ካስተማርኩ በኋላ የተጣልኩ እንዳልኩ ስጋዬን ጎስመዋለሁ ኋላ። እያችሁ ስጋን የምንጎስምበት ጸሎት ያስፈልጋል ማለት ነው። ወደ ተራራ ወጣ፣ ወደ ቤተ መቅደሱ ወጣ። አያችሁ ወደዚያ ሄዶ መጸለይ አስፈላጊ መሆኑን የሚያሳይ ነው ማለት ነው። እሺ ከዛ ሐዋርያት ሂዱ ባላቸው ሲሄዱ ግን ከፊታቸው ማዕበል መጣ። አያችሁ ወደ መንግስተ ሰማያት የሚሄደው ጉዞ፣ መንግስተ ሰማያት ግቡ ብሎ ያላቸው ጉዞ በመንገድ ስንጓዝ ጊዜም ቢሆን ማዕበል አለ። ማዕበል አለ ማለት ጌታ የለም ማለት አይደለም። ጌታ ረሳን ማለት አይደለም። አምላክ ረሳን ማለት አይደለም። ፈጣሪ ረሳን ማለት አይደለም በእውነቱ። እና ማዕበሉ መጣና አስጨነቃቸው። እንደዚያ ደግሞ እየሄዱ ባሉበት ሰዓት ላይ ደግሞ ከዚያ በሚጨነቁበት አስጨናቂው ማዕበል መካከል ላይ ግን እርሱ መድኃኒዓለም ደረሰላቸው እና እንዲህ አለላቸው። ከዛ በኋላ እሱ ደግሞ በውሃው ነው እየተራመደ የመጣው። በውሃው ላይ እየተራመደ ልክ እንደ ድልድይ፣ ልክ እንደ አስፋልት በውሃው እየተራመደ መጣ። እየተራመደ ሲመጣ ሲያዩት እንዴ ይሄማ ምትሃት ነው አሉና ጮሁ። አይተው ፈሩና ጮሁ። ከዛ በኋላ ምን አላቸው መሰላችሁ? ክርስቶስ አይዟችሁ እኔ ነኝ አትፍሩ አላቸው። በመንገድ ላይ ስንሄድ ማዕበሉ ቢበዛ ቢጨንቀን አንድ እርሱ እግዚአብሔርን እንደማይተወን ማሳያ ነው። በዋናው መንገድ እንሄድ እንጂ በምንሄድበት ጊዜ ብዙ መከራ ቢደርስብን፣ ብዙ ስቃይ ቢደርስብን እርሱ መድኃኒዓለም አይዟችሁ አትፍሩ እንደሚለን። ሌላ ደግሞ ምን መሰላችሁ? ማንነቱን ለመለየት ያደረጉት ጥረት ነው። በተለይ ቅዱስ ጴጥሮስ ምን አለው መሰላችሁ? ጌታ ሆይ አንተ ከሆንክስ እንድመጣ ወደ አንተ እንድመጣ አዘዘኝ አለ። አንተማ ከሆን የኛ ጌታ ከሆን ካለ ሁሉን ትችላለህ፣ ስለዚህ ወደ አንተ እንድመጣ አዘዘኝ። የጌታን ማንነት እየለየ ነው። አያችሁ ጴጥሮስ ጌታ ሆይ ብሎ በመጥራቱ ትልቅ ትርጉም አለው። በእውነት ጌታ ስልጣን ያለው ገዢ የሆነ ሁሉን ማድረግ የሚችል አንተማ ሁሉን የምትችልና ወደ አንተ እንድመጣ አዘዘኝ የሚለው በእውነት የሚገርም ቃል ነው። ጴጥሮስ ጌታን በመለየቱ በማዕበሉ ላይ ስልጣን እንዳለ አመነ። አንተማ ከሆን ብሎ ማለቱ እርሱም ማመኑን ያሳየናል። አየህ ከዛ በኋላ በማዕበሉ ውስጥ እንግዲህ እኛ ምን ከዚህ እንማራለን? በማዕበሉ ውስጥም ሆነን ድል የምነሳው ጌታን እርሱን ፈጣሪን እሱን ከኛ ጋር ካደረግን ነው። እርሱ መሆኑን ስለይ ነው። ችግራችንን ከማየት ይልቅ የክርስቶስን ማንነት ላይ ስናተኮር ነው በእውነት ከዚህ እንማረው። እና የእምነቱ ደግሞ መሰረት ከዛ በኋላ እንድመጣ እዘዘኝ ብሎ ሲለው ጌታ ኢየሱስ ክርስቶስ ያለው ደግሞ ምን እንዳለ ተቀበለ። አንደኛ ቅዱስ ጴጥሮስ እንድመጣ እዘዘኝ፣ ያንተ ቃል ያበረታል፣ ያንተ ቃል ሁሉን ያደርጋል፣ እንድመጣ እዘዘኝ። በእውነት እዚህ ጋር ያለው የቅዱስ ጴጥሮስ እምነት የሚደንቅ ነው። ያላንተ አንሄድም ነው፣ ያላንተ አንንቀሳቀስም፣ አንተ ወደምትለኝ ነው መሄድ ያለብኝ። ስለዚህ ግን ወደ አንተ መምጣት ፈልጋለሁና አዘዘኝ። ማንስ ቢሆን በእውነት ወደ እርሱ ለመምጣት ወደ ክርስቶስ ለመሄድ ፈልጉ እግዚአብሔር እንዳትመጣ የሚለው ይመስላችኋል? እንዳትመጣ የሚለው ይመስላችኋል? እግዚአብሔርስ የሚፈልገው ይህንን ቃል አይደለም? በእውነት ካለንበት ቦታ ሁሉ ወደ አንተ፣ ካለንበት ጭንቀት ሁሉ ጌታ ሆይ ወደ አንተ እንድመጣ እዘዘኝ ነው ማለት ያለበት በእውነት። ከዛ በኋላ ምንም እንኳ ማዕበሉ ቢመታት የሚያችን መርከብ ከውሃው የተሻለ መጠለያ ነበረች። ጴጥሮስ ግን ጌታ ሆይ ካለሁባት ታንኳ ይልቅ ባህሩ አንተ ና ብለህ ካልከኝ የባህሩ ማዕበል ለእኔ ምን አይደለም፣ ና ወደ እኔ በለኝ አለ ማለት ነው። ብዙዎቻችን ጌታን ለመከተል የምንለመድ ነው ምቾት ነው፣ ታንኳን ነው የለመድናት፣ ከዚህች አንወጣም የሚል ነው። ታያችሁ፣ ካለንበት ኮምፎርት ዞን፣ ካለንበት ከተመቸ ነገር መውጣት አንፈልግም። ቅዱስ ጴጥሮስ ግን ምን አለ? ከዚህ ልውጣ አለ። እንግዲህ መርከቧ ናት አይደለ? በማዕበል ብትመታም እንኳ መርከቧ ውስጥ የተሻለ ነገር አለ። ማዕበሉ ውስጥ ገብቶ ምን ያህል የሚጨንቅ እንደሆነ ይታወቃል። ስለዚህ አይ እዚች ውስጥ አልወጣም አይደለም ያለው። በቃ ጌታ ሆይ አንተማ ከሆነ ወደ አንተማ ለመምጣት በማዕበሉም ቢሆን ልምጣ፣ ብቻ ግን አንተ ዘዘኝ አለ። አያችሁ፣ ከምቾቱ ዓለም
ልውጣና ወደ ማዕበሉ ልቀላቀል። ወደ አንተ ለመምጣትማ ማዕበሉ ቢሆን ዋጋ አለው። እኛ ግን በእውነት የተመቸን ቦታ መልቀቂያ እንፈራለን። በእውነት የተመቸንን የኃጢአት ቦታ ጥለን እንምጣ ማለት ይከብደናል። የተመቸንን የፍርሃት ቦታ፣ የተመቸንን የችግር ቦታ፣ የስቃይ ቦታ መልቀቅ ይከብደናል። ዝሙቱ፣ ብዙ ነገሩ፣ ክፋቱ፣ ተንኮሉ፣ ኃጢአት፣ በደሉ ያ ተመችቶ ወደ አንተ እንድመጣ አዘዘኝ አንልም። ነገር ግን ጌታን ለማግኘት ታንኳን ትቶ መውጣት ግድ ይላል። በማዕበል ላይ መራመድ የሚቻለው ከታንኳው ውጭ ለሚወጣ ሰው ብቻ ነው። ከዛ በኋላ ጌታም አንዲት ቃል፣ ኃይል ያላት ቃልን ተናገረው። ና የምትል አንዲት ቃል፣ አንዲት ፊደል፣ ና ወደ እሱ እንሂድ ተብሎ እምቢ አይልም ጌታ። ወደ አንተ እንድመጣ አዘዘኝ እንበል። በእውነት አሁን ወደ እሱ መምጣት ያቃተን፣ አሁን በማዕበል ላይ፣ በችግር ላይ፣ በጭንቅ ላይ፣ በመከራ ላይ ያለን ሁሉ ጌታ ሆይ ወደ አንተ እንድመጣ አዘዘኝ እንበል። እዘዘኝ እንበል። አያችሁ፣ እዘዘኝ፣ ወደ አንተ እንድንመጣ አዘዘኝ እንበለው። ዛሬ ጌታ በቃል በኩል ያስተምረናል። ኑ ይለናል። ወደ ሰላም፣ ወደ አገልግሎት፣ ወደ ረፍት፣ ወደ እርሱ ኑ እያለን እርሱ ኑ ካለን ማዕበሉ የተደላደለ መንገድ ይሆንልን። ስለዚህ ና፣ ከዛ በኋላ ና እሱም ወደ ክርስቶስ መሄድ ጀመረ። በእውነት የነበረው ነገር መልካም ነበር። በኋላ ግን ትኩረቱን ከክርስቶስ ላይ አነሳና ማዕበሉ ላይ ያደረገ። አያችሁ፣ አሁን ቅዱስ ጴጥሮስ ተሰራ እና በለኝ ካለ በኋላ እሱን እያየ መሄድ ሲገባው በዚህ መካከል ላይ ያለውን የሚራመድበትን ማዕበል መመልከት ጀመረ። አያችሁ፣ ጴጥሮስ መርገጥ የጀመረው ማዕበሉን ቁሞ ሲያይ ማዕበሉ እንዳለ ነበረ። እምነት ማለት ማዕበል በሌለበት መራመድ ሳይሆን ማዕበሉ እያለ በጌታ ቃል ላይ መቆም ነው። መስጠም የጀመረው ግን ጌታ ትቶ ነፋሱን፣ ማዕበሉን ማየት ሲጀምር እና ሁላችንም አይናችንን በጌታ ላይ እስካላደረግን ድረስ ማዕበሉ ያሰምጠናል። ተስፋ መቁረጥ ይመጣብናል። አይናችንን ከጌታ ላይ እስካነሳን ድረስ እሱ አይኑን ከጌታ አንስቶ በአካባቢው ባለው ማዕበል ላይ ሲያደርግ ያን ጊዜ ጨነቀው። ያን ጊዜ ተጨነቀ። ከዛ ግን ምን አለ መሰላችሁ? ጌታ ሆይ አድነኝ። ማዕበሉ ተሸክሞት የነበረ በማዕበሉ ሲራመድ የነበረው አይኑን ከጌታ ጋራ እስካልነቀለ ድረስ ነበር። አይኑን ከጌታ ላይ ካነሳ በኋላ ግን ማዕበሉ እሱን መዋጥ ጀመረ። አሁንም ቢሆን ለምን ይመስላችኋል ማዕበሉ እየወጣን ያለው? ለምን ይመስላችኋል እየተቸገርን ያለ ነው? ኧረ ይሄ ሲቃይ ሲያልፍ፣ ይሄ ሲቃይ ሲያልፍ፣ ኧረ አሰጠመኝ፣ ኧረ ሞትኩ፣ ኧረ ተሰቃየሁ እያልን ያለ ነው። ለምን ይመስላችኋል? አይናችንን ከክርስቶስ ስላነሳ ነው። ጴጥሮስ አይኑን ከክርስቶስ አነሳ። አይገርማችሁ? አይገርማችሁ? አይደንቃችሁ? ከክርስቶስ አይንን ማንሳት ወደ ማህበር መስጠምን ያመጣል። ደግሞ የክርስቶስ ትልቁ እንትኑ ደግሞ ምንም እንኳን እየሰጠመ ቢሆን፣ ምንም እንኳን ስህተት ቢሆንም ጌታ ሆይ ጌታ ሆይ ጌታ ሆይ አድነኝ 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 እያለ ጮኸ። አይገርምም? ትልቅ ነው ደግሞ። ይህም ደግሞ ትልቅ አስተማሪ ነገር ነው። ዛሬ እኮ ጌታ ሆይ አድነኝ የሚለውን ትተን ጌታ እኮ ረስቶናል ነው የምንለው። እርሱ ቢኖር እንዲህ ስንሰቃይ ዝም ይለን ነበር ብለን እንዲያውም መኖሩ ሁሉ ነው የምንጠራጠረው። ችግሩም ከችግሩ መውጫው ምን እንደሆነ ተምታቶብናል። በእውነት የችግሩ መፍትሄና የችግሩ መውጫው መንገድ ጠፍቶናል። በእግዚአብሔርን በማማረር በቃ እግዚአብሔር እኮ ስለማይወደኝ ነው እንዲህ ያደረገኝ፣ ያንን ችግር ሳልፍ ያንን ሳልፍ። ለምን ይመስላችኋል ችግር በችግር ላይ የምትሆኑት? እንደ ቅዱስ ጴጥሮስ አድነኝ አድነኝ እያላችሁ አይናችሁን ከክርስቶስ ላይ ስላላደረግን ነው። አይናችንን ከክርስቶስ ስለነቀል ነው።
ክርስቶስ ሲነቅል እኮ ጴጥሮስ ሰጠን። ወዲያው ግን አይኑን መለስ አደረገና ጌታ ሆይ አድነኝ ሲለው አንተ እምነት የጎደለህ አለው። ለምን ተጠራጠርክ? ተጠራጣሪ ሆነን እኮ ነው ዛሬ። የለም እንደው እግዚአብሔር ቢኖርማ ድንግል ማርያም ብትኖር ምልጃዋ ለሰው ሁሉ እየደረሰ ለእኔ ታዲያ ለምን አይደርስም የሚሉ ሰዎች አሉ። የዋሆች ሞኞች ናቸው። ታዲያ አይናችሁን ከክርስቶስ ነቅላችሁ ድንግል ማርያም እንዴት ታገዝህ? ታዲያ አይንህን ከክርስቶስ ነቅለህ ታዲያ እሱ በቃ ቢኖር ኖሮ ብለህ ተጠራጥረህ የለም ብለህ እንዴት መጥቶ ያድንህ? አንተ ጌታ ሆይ እባክህን የተጨንቅ ያለው መርከቧ በማዕበል ተመታለች፣ አንተ ድረስና አጽናናኝ በል። ጌታ ሆይ አድነኝ አድነኝ፣ ኪራይ ላይ ሰው እያልን እንጸልይ። ኪራይ ላይ ሰው እያልን እንጸልይ። አቤቱ አድነን ማለት ነው። አቤቱ አድነኝ ሲል ወዲያው መጣና ደግሞ የሚገርማችሁ ነገር አቤቱ አድነኝ ባለበት ሰዓት ወዲያው መጣና ከማዕበሉ ብድግ አደረገና አወጣውና ከዛ ወደ መርከቢቱ ቀላቀለው። ከዛ በኋላ በእሱ አረፉ፣ ልባቸው አረፈ፣ ተደሰተ ይላል። እረፍት ማግኘት ትፈልጋላችሁ? ከጭንቀት ማዕበል መውጣት ትፈልጋላችሁ? እንግዲያውስ አይናችሁን ወደ ክርስቶስ መልሱ። አድነኝ ብላችሁ እጃችሁን ዘርጉ። ያኔ እሱ ብድግ አድርጎ ያነሳችሁና ለምንድን ነው መጀመሪያ የተጠራጠራችሁ? አትጠራጠሩ፣ ሙሉ እምነት ይኖራችሁ ይላችኋል። ከዚያ ትደሰታላችሁ። ከዚያ ከእርሱ ጋር ሆነ። እርሱ ሲገባባት ማዕበሏ ከዛ በኋላ ጸጥ አለ። ማዕበሏ አለ። ስለዚህ አሁን ያለንበት ማዕበል እንድናልፍ፣ አሁን ካለንበት የጭንቀት ማዕበል፣ አሁን ካለንበት የመከራ ማዕበል፣ አሁን ካለንበት ሰላም ማጣት ማዕበል፣ አሁን ካለንበት ስቃይ እንድንወጣ ጌታ ሆይ አድነን 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 ብለን እንድንጮህ እግዚአብሔር ይርዳ። ያኔ እርሱ እጁን ይልካል፣ እኛም እጁን ጨብጠን ከማዕበሉ እንወጣለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።